አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? እንደምትሰነበታችሁ? ስራ ኑሮ እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ረመዳን እንዴት ነው? እያለቀ ነው። አላህ ሱብሓነሁ ወተዓላ ጾመው ከተጠቀሙት ያድርገን። ውድ ቤተሰቦቼ ቪዲዮ ላይክ ሼር አድርጉ። ቪዲዮአችን እየታየ አይደለም ሰሞኑን ያው እንግዲህ የረመዳን ስራ ነው ብዬ አምናለሁኝ። እና ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ትናንት በሰራሁት ቪዲዮ አንዳንድ ኮሜንት ብዙ ባይሆንም አንዳንድ ኮሜንት አይቻለሁኝ። ውድ ቤተሰቦቼ አንድ ሰው ይጠቅማችኋል ብሎ ቪዲዮ ሲሰራ እልቅ እሱን ከማሳቀቅ የምትማሩበት ነገሮች ካሉ መማር አሊያም ደግሞ ዝም ማለትን ምረጡ ማለት ነው። በእርግጥ ስድብ አይደለም። ትናንትና ግን ብርድ መተቶት ብለሽ አልሺ የሰው ልጅ እንደዚህ ያለ ኮሜንት አይቼ ነው። ብርድ የመታው እኔ ጋር አይደለም። ከመጀመሪያው ገና ፕሮሰስ ስንጀምር እናቱ ጋር እያለ ነው ብርድ የመታው ማለት ነው። ሲቀጥል ይህን ነገር እውነት ለመናገር እኔ ይህን ያክል በጣም ክፉ መሆኑን አላቅም ነበር። መጀመሪያው ልጅ ይዞ መምጣትን ማለት ነው። እና ልጅ ይዞ መምጣት ይህን ያህል የሚከብድ መሆኑን ባቀ ኖሮ የሰውም ልጅ አላንገላታም፣ እኔም አላንገላታም። እውነት ከ4,000 ብር በላይ ነው እኔ የተንገላታሁትኝ፣ በጣም የተጎዳሁትኝ። ልጁ እንዳይጎዳ በጣም የምጥረው ከልጄ በላይ ማለት ነው። እና ያን ያህል እኔን የሚያስወቅስ ስራ አልሰራሁም። አልሐምዱሊላህ እኔ እኮ ያው አላህን ስለምፈራ ነው እንጂ አያውቁኝ አላውቃቸውም። ታውቃላችሁ። ግን አላህን ስለምፈራ አልሐምዱሊላህ በነፃነት ወይም ደግሞ በስነ ስርዓት በታማኝነት አማናዬን ለቤተሰቦቻቸው አድርሻለሁ። አያውቁኝም። እንደነገርኳችሁ በቲክቶክ ነው የምንተዋወቀው እና በቲክቶክ ስለምንተዋወቅ ብዬ እንደፈለኩ አልሰራሁም። አልሐምዱሊላህ በዛ ላይ ደግሞ በ24 ሰዓት ሳይሞላ ነው የሰጠኋቸው ልጃቸውን ማለት ነው። ስለዚህ ያን ያህል እኔ ጋር የተቀመጠው ውስን ሰዓት ነው እና ሊጎዳ አልቻለም። ያው ግን እኔ ተጎዳሁኝ። ልጁን ሻንጣ 4 ሻንጣ ሳነሳስጥል ልጁን አስቀምጬ ነው። እና አንዳንድ ነገሮችን ቪዲዮ ስታዩ የምትማሩበት ከሆነ መማር ነው፣ አልተማራችሁበት ደግሞ ማለፍ ነው። ስለዚህ እኔ አሁን ለእናንተ ይዛችሁ ለምትመጡ አስባችሁበት ወስናችሁበት ሻንጣ የምትይዙ ከሆነ ሻንጣችሁን ትታችሁ ትርፍ ዕቃ የምትይዙ ከሆነ ትርፍ ዕቃችሁን መጀመሪያ ልካችሁ ልጁን ብቻ ይዛችሁ እንድትመጡ ነው እኔ እየመከርኳችሁ ያለሁትኝ ከራሴ ተሞክሮ ማለት ነው። ስለዚህ ያን ያህል እኔን የሚያስወቅስ ነገር አለ ብዬ አላስብም። አህምሸይ አልሐምዱሊላህ ዋናው ነገር በአማና መውጣቴ ነው። ያን ደግሞ ብርድ ቢመታውም ዞሮ አላህ የሆነ ይደርስበታል ያለው ነገር የትም ቢሆን አይቀርም። እኔ ግን በተሰጠኝ እንትን በአማናዬ አድርሻለሁ አልሐምዱሊላህ ማለት ነው። ሲቀጥል ስማቸው ይጠፋል፣ ስማቸው ይጠፋል የለ ያላቸውም ልጆች አለ። አዎ ስማቸው ይጠፋል። አሁን እኔ ለምሳሌ አብዱረዛቅን ይዤ ተይዞ የገባው ሰውዬ ስሙ ገሌ ይባላል እና ይህን ስም አጥና ብዬ አልኩት። ከዛ በፊት ግን ልጅ ትላልቅ እንደኔ ትላልቅ ልጅ ያላችሁ መጀመሪያ ልጆቻችሁን አስጠኑ። ምክንያቱም ይሄን ነገር እንወስድ ያለን ብላችሁ ካሰባችሁበት መጀመሪያ ልጃችሁን ማስጠናት ነው። እኔ ግን የሚናገር ስላልመሰለኝ የመጀመሪያ ፕሮሰስ ልጀምር ሲሄድ ስንት ልጅ አለሽ ሲሉኝ 2 አልኩኝ። ከዛ እኔ ስንት ልጅ አለሽ ሲሉኝ መጀመሪያ አብዱረዛቅ 1 ያለ። ከዛ አረ አልኩት እና አለኝ 2 አልኩት። እንዴ ከቤት ያለውን የሰዎቹን ልንወስድ ነው እንዴ አለኝ። ከዛ እንዲቆንጠጥ አደረኩት። አብዱረዛቅ ደግሞ እንደዚህ በቁንጥጫ እንዲህ በመጥቀስ በምናምን አይገባውም ጭራሽ። እዚህ አሁን የሆነ ነገር ወሬ ሲዋራ የማይወራ ከሆነ እንዲህ ቆንጠጥ ወይ ደግሞ ምናምን ስንለው አይገባውም ጭራሽ። ግልጹን ነው በቃ ሁሉን ነገር ግልጹን አውርቶ ይለይለታልና ከዛ ሀቢት ያለውን ልጅ ልንወስድ ነው እንዲህ አለኝ። ከዛ ሲል አረ እንደዛ ተባላልኩትኝ
እና ምንድን ነው አለኝ። ከዛ 2 አልኳት። 2 ነው ስራት ተመዘገብኩኝ። ከዛ በኋላ ያለው ፕሮሰስ ነበረ ከባዱ። ስሙ ይጠየቃል። የማነህ ላይ እውነታውን ተናገር፣ ችግር የለውም አውቃ ነው አልኳ። አንተ የሰው ልጅ ነህ አባትህ አይደለም ይሄ ሰውዬ ይሉታል። ኧረ ነው እያለ ይስቃል። አምሼ አላህ ሱብሓነሁ ወተዓላ መቼም ታልፋላችሁ። እንደ ቻንስ ነው የኤምባሲዎቹ ስራ፣ እንደ ቻንስ ነው። እናንተ እንደፈለጋችሁ ተሄድም። ብዙ ልጆች ተመልሰዋል። እኛ ባሰራንበት ሰዓት ወንድ ይዞ ሊገባ ወንዱ አይገባም። ጭራሹንም በጣም ሲከራከራቸው፣ በጣም ሲሳፈጣቸው ጭራሽ ይሄ ልጅ ከዚህ ሀገር መውጣት አይችልም ብለው መለሱት። ወላሂ ነው የምላችሁ። እና በጣም ይከብዳል። መጀመሪያ ስትሄዱ አስባችሁበት ሄዱ ለማለት ያክል ነው እንጂ እኔ ለሌላ ነገር አይደለም። ይዛችሁ መጣችሁ ብትጠቀሙ እነሱን ደግሞ ቸግሯቸው ነው የሚልኩት እንጂ መቼም ልጁን ወዶ ወይ ደግሞ ፈቅዶ የሚለይ የለም። ግን ያው ሰርተው ለመለወጥ ልጆቻቸውን ለማሳደግ ብለው ነው የሚልኩት ልጁን አይደል እንዴ? እነሱ ደግሞ እኔ ይሄንን እንደ ትብብር ነው የማየው። እናላችኋለሁ ውድ ቤተሰቦቼ። ጨልሟል። እኔ ምን እንደሆነ አላውቅም። እኔ እየታየኝ አይደለም ሰራ እና ይሄን ይመስላል ውድ ቤተሰቦቼ ማለት ነው። ለማንኛውም እኔ በምነግራችሁ ነገር ካልተስማማችሁ ይቅርታ። እኔ ግን የደረሰብኝን ነው። የዘገየም ቢሆን በጣም 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 አስቸጋሪ ነው። አያስፈልግም። ሲጀምር ችግራችሁን ችላችሁ ዝም ብላችሁ ብትመጡ ይሻላል እንጂ የሰው ልጅ ተጎዲቱ እናንተ ተጎዲታችሁ ብሩ እኔ ራሱ ብሩን ሰጡኝ የት እንዲያረኩት አላውቅም ምንም ነገር እና ዘና ብላችሁ ሪላክስ አድርጋችሁ ሁሉን ነገር ጎሚታችሁ እንዲያትመጡ ነው የሚሆነው። እኔ ያየሁት ነገር ምንም ያየሁት ነገር የተፈረጅኩት ነገር እንኳን የለም እና ይሄን ይመስላል። ሻይ ቡና ራሱ እንኳን ቁርስ ሲያቀርቡና እዛው አውሮፕላን ውስጥ አልተመገብኩም። ለምን እንዴት አድርጌ ልመገብ? ልጁን የላይ ነው እና ይሄን ይመስላል። ለማንኛውም ጎፈር ተጣልተን የመጣው እንቅልፍ ይዞኝ የለ ግባ እናተኛ ራት ትበላ ረብራ እና ውድ ቤተሰቦቼን ይመስል ለማንኛውም እና ይቅርታ ልጆቻችሁን ለምትልኩ ብዙዎች ደግሞ እንዴት ብሎ እንደደረሰ አልሐምዱሊላህ በሰላም ከደረሰ በጤናው ከደረሰላችሁ ችግር የለውም እና ሰላም በላችሁ። ልገባ ነበር እዚህ ነው። እሺ እንዲሁ ፀጉሩን ዛሬ አስተካክለዋለሁ አልኩኝ። ሄዶ ዲንቅር ብሎ መንደሩ ቀርተ እንደምታዩት ጎፍሯል። ፀጉሩን ነገ አስተካክለዋለሁ ኢንሻአላህ። ያለ አውራቸው እንጀራ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ተከባራችሁ ዲናችሁ? አልሐምዱሊላህ ደህና ነኝ። ላይክ ሼር አድርጉ። ምንም አላውቅም። አሁን እንቅልፍ ስለያዘኝ ምንም አላውቅም። እንቅልፍ ሲይዘኝ ስለዚህ ይቅርታ ዛሬ ያወራኋችሁ። እሺ እንዴ ይርተኛ በቃ እና ውድ ቤተሰቦቼ ሲቀጥል ደግሞ ሰብስክራይብ እየቀነሰ ነው። ለምን እንዲህ አላውቅም። ሰብስክራይብ አድርጉ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ካልሆነ ያው አሁን እንኳን አላማችሁም። አሁን ረመዳን ነው፣ አስቸጋሪ ሰዓት ነው። እንደገና ደግሞ ስራ ነው፣ ይደክማችኋል። ኮሜንት ራሱ ላይ በጣም እኔ አደንቃችኋለሁ። ጎበዝ ናችሁ። በዚህ ሁኔታ ላይ ሆናችሁ ኮሜንት መኮመታችሁ ማየታችሁ እኔ አልገባም፣ በጣም ነው የሚደክመኝ። እና በነገራችን ላይ ደግሞ ከይናውን ከጀመርኩ ወዲህ ደህና ነኝ አልሐምዱሊላህ። ግን ምግብ እየወሰድኩ አይደለም፣ በጣም ይደክመኛል። ማለት ምግብ ቅመስ ሳረግ ድክም ይለኛል ወይ እንዲህ ነው ማለት ነው።
እና ይሄ የሚያዞረኝ እፍን የሚያረገኝ ደህና ነኝ። አሁን እናንተ ጋር ሳወራ ራሱ አልሐምዱሊላህ እንዲህ አልነበርኩም እና ደህና ነኝ እላችኋለሁ ውድ ቤተሰቦቼ። እና እላችኋለሁ የሚለው ቃል በቃ በኮሜንት ታይ አትበይ ቢሉኝም በቃ አልሰማ ብያለሁኝና እኔ ራሱ ካልኩት በኋላ ነው ትዝ የሚለኝ ይሄን ማለት ነው። አይ ምን ብዬ ልቅ አንዲት ጓደኛዬ ያለኝ እና እያለ እያወራ ሪካርድ ላይ እንዲሁ በእና ሞላሁት ሪካርዱን አለኝ። ከዛ እና አላለሁ እኔም ኧረ አንቺ እስቲ ላለችኝ ከዛ እንዲሁ ብናዳምጠው እና ነው የሚለው እና የዛው ነገር ነው እላችኋለሁኝ። እንግዲህ ይሄን ይመስላል የዛሬው ቪዲዮ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ያው ባልኳችሁ መሰረት ያው ይሄንን ወር እንኳ ማሳከሚያ የሚሆን አይመስለኝም። ምክንያቱም እይታ ስለሌለ ያን ያህል የሚከፍለኝ አይመስለኝም። ግን ያው የወጣውን የከፈለኝን አሳውቃችኋለሁ። ሰዓቱ እየደረሰ ነው። በእንግሊዝ 21 እና 22 ነው የሚከፍለው። ዛሬ 16 ነገ 17 ነው የሚሆነው። ስለዚህ ውስን ቀናት ነው የቀረኝ። ምን ያህል እንደሚከፍለኝ ለሰውየው አይን ማሳከሚያ ይሁነኝ አይሁነኝ አላሁ አለም። ከሆነም እሺ፣ ካልሆነም ደግሞ ቀጣይ ወር ነው እንግዲህ ከረመዳን በኋላ ማለት ነው። ስለዚህ ጓደኞቼ፣ ውድ ቤተሰቦቼ ከጎኔ ሆኑና በረታቱኝና አጎቴን እንዲያሳክመው ነው የምላችሁ። እኔ ችግር የለብኝም አልሐምዱሊላህ። ቀለል ያለ በሽታ ነው እና የሚስተካከል ነገር ነው። እስከ 3 ወር በሰጡኝ ጊዜ ኢንሻአላህ የሚስተካከል ይሆናል። የእሱን ግን አይኑን ብርሃኑን አላህ ሱብሓነሁ ወተዓላ እንዲመልስለት ስበብ እንዲሆን እናንተም ስበብ እንድትሆኑ እናንተ ናችሁ። እኔ አሁን ምንም ማረገው ነገር የለም። ይሄ የእናንተ ስራ ነው ማለት ነው። ቪዲዮውን ስታዩ የኔ ድጋፍ የእናንተ ድጋፍ ማለት ነው። ስለዚህ አጎቴን እንዲያሳክም ተባበሩኝ፣ ከጎኔ ሆኑ ነው የምለው። በተረፈ ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ ከጎናችሁ ይሁን። አላህ ይጠብቃችሁ፣ አላህ ያበርታችሁ። ጾማችሁንም አላህ ይቀበላችሁ፣ ሁላችንም ይቀበልና። ሰላም አለይኩም ወራህመቱላህ ወበረካቱሁ።